የፓስተሩ ቀኝ እጅ ነኝ ተቀብለውኛል ማገልገል ጀምሬያለሁ ብሎ ብዙ ያላቸውንም ነገሮች ስቲል እኔም ጋር ቪዲዮ አለ እናንተ በአንድም በሌላም የደረሰን ይሄንን ቤተክርስቲያን ግን አላደረገችም ለሱ ዕውቅና አልሰጠችም አስተማሪ ነው መጋቢ ነው እንደዚህ ነው መካሪ ነው የሚል የትኛውንም አይነት የአገልግሎት ታይትል አልተሰጠውም ይሄንን ሲያደርግ ደግሞ ቤተክርስቲያንም አሁንም ቆይ እስቲ በማለት ታግሳለች ስለዚህ እናንተም ይሄ እውነት እንዲወጣ ያደረጋችሁትን ርቀት እንደ ቤተክርስቲያን አፕሪሺየት እናደርጋለን ለመጋቢዎቹ የማሳወቅ ነገር ይሄን ሰው ገንዘባችን ለማድረግ ይሄንን ሰው ለእግዚአብሔር የሚጠቅም ሰው እንዲሆን ለማድረግ የእውነት የልባችን ስፋት ፍላጎታችን ሰዎች እንዳይነኩት ያልሄድንበት ርቀት የለም ለሽ ጉፍተናው ሳይመጡ ነበረ ዋርን እያደረጉን የነበረውና ፈተና እኔ አሁን ይህን ስራ መስራት አይገብረኝም ያለብኝ እኔ የለሽ እኔ ቸርቻቸው ሄጄ ውቁ ብያለሁ ድንቅርሽ እስከለያቸው ድረስ ብዙ ዲያቆናትን የሚያወጥቼ እኔ ከሞት ላይ ያመለጥኩት ዕቃ ተጭኖብኝ ነው ከምዕራብ ኢትዮጵያ ወዳለበት ቦታ የመጣሁት እዚህም ጋር ጀርባውን አዙሮ ራሱ ሰሙ ነው የወንድማችን በኃይሉ አለ በአማኑኤል ህብረት ቤተክርስቲያን አዋሳ አጥቢያ እንደዚህ እሱ ነው ፎቶውን የላከልን እዚህም ጋር ይላችሁ እንደዚህ አይታችሁት ከሆነ በጣም ጥምቀቱ ትክክለኛ ጥምቀት ነው አማኑኤል ህብረት ቤተክርስቲያን ያጠመቀችው ይሄ ስለዚህ ይሄንን እንግዲህ እኛ ኦብጀክቲቭ የሆነውን ነገር ነው የምነግራችሁ ስለዚህ ቤተክርስቲያን ውሳኔዋ ይሄ ሰው የኔ አባል አይደለም በዚህ ሰው ጉዳይ ላይ የቤተክርስቲያንን ኃላፊነት ጥሶ የሄደ ነው ከዚያም አልፎ ደግሞ ቤተክርስቲያን ውስጥ የተለያዩ አይነት በአስተምሮት ጉዳዮች ላይ ብዙ ንትርክ ብዙ ነገር እንትን እያደረገ ያለ ሰው ነበረ ያንንም እየተከታተሉ ነበረ እንዳውም በደንብ ሰው ተመድቦ ይሄንን ሰው ሊይዝ የሚችል ሰው ተደርጎ እኛንን የምናስተምረው ሲኒየር ደረጃ ያሉ ሰዎች ነው የምናስተምረው ብለው አካሄዱንም እነሱ መሬት ላይ ያለውንም አይተዋል እኛ ይሄንን ነገር ስንነሳ ከባህሪው ከሌላ ነገር ብቻ ሳይሆን አንድም አይነት የወንጌላውያን ሽታ ያለው አስተምሮት ለማስተማር ሬዲ የሆነ ሰው አይደለም ያንን ነገር ዲፌንድ ለማድረግ የተነሳ ሬዲ የሆነ ሰው አይደለም ከዛም አልፎ ደግሞ በወንድሞች መካከል ችግር እንዲፈጠር በተለያየ አይነት መንገድ በእኛ መካከል ችግር እንዲፈጠር እዚህ የሚያገለግሉ አገልጋዮች መካከልም ችግር እንዲፈጠር ይሄድበት የነበረ መንገድም እንዳለኛ በመረጃ ደርሰናል ከዚህም አልፎ እስቲ ቤኔፊት ኦፍ ዳውት ብለን የተውነው ያለፍነው ነገር ነበር ይሄ ሰው ወደዚህ ወደ ወንጌል አማኝ ነኝ ብሎ ሲመጣ የራሱ ወገኖች ያወጡበት በኦዲዮ የተቀረጸ የራሱ የሆነ ኦዲዮ የሄድኩት እኔ ለመሰለል ነው እዛ ውስጥ ሆኜ ለመስራት ነው እኛን እንደ ውስጥ ሆነው እንደበረበሩ ውስጥ ሆኜ ልበረብራቸው ነው የሚል በኦዲዮ መረጃ ደርሶ እኔ ፊት ለፊት ኮንፍሮንት አድርጌዋለሁ ፈሰሙ እንደዚህ አይነት ነገር አዳምጫለሁ እንደዚህ አይነት ድምጽ ሰምቻለሁ ምንድነው ብዬ አይ ዶክተር ይሄ በኤአይ የተሰራ እንዲና እንዲያ ብሎ ነው ያለፈው ግን የራሱ ድምጽ ነው እሱም ድምጽ አለኛ ጋር እና እነዚህና የመሳሰሉ ነገሮች በመጨረሻ ላይ ያው በወንጌላውያን ላይ የሚያነሳው ጥላቻ እዚህ ቲክቶክ ላይ ያሉ አገልጋዮች 99% ኦልሞስት ሊባል በሚችል ደረጃ ያልዳኑ ናቸው ሌላ ስም እየሰጠን የወንጌልን እምነት በከፍተኛ ደረጃ ለመምታት እየሄደ ያለ ሰው ነው ይሄንን ደግሞ ተመርኩዞ እኛ ጋር ያዩት ሰዎች ወንጌል አማኝ ነው ብለን ልባችንና አስፍተን የተቀበልን ሰዎች ፊቱን ሸፍኖ ተጠምቄያለሁ ብሎ ለሰዎች እየላከ እንትን የሚልበትን ምስል ያዩ ሰዎች ወንጌል አማኝ ነው ብለው የተወሰኑ ሰዎች በትምህርቱ በንፋቄ እየሄዱ ያሉ ሰዎችንም ተመልክተናል ስለዚህ ዓላማችን ምንድነው አንደኛ መሬት ያለችውን ቤተክርስቲያን የክርስቶስ ቤተክርስቲያን ነች በማይገባ መንገድ በሚሄዱ ሰዎች መነቀፍ የለባትም የራሷን አቋም አስታውቃለች እኛም ከኛ ጋር ያያችሁት ሰዎች የወንጌል አማኝ ነው ብላችሁ ያሰባችሁ ሰዎች የወንጌል አማኝነት መልክ የሌለው ነገር እያደረገ የሄደ ሰው ስለሆነ
እኛም ይህንን ሰው እንድትጠነቀቁ ከአስተምሮቱ፣ ከንግግሩ፣ ከተግባሩ፣ ከህይወቱ፣ ከኮሚኒኬሽኑ እንድትጠነቀቁ የሚል መልእክት ለማስተላለፍ ነው። እኔ ጨርሻለሁ። እሺ ወንድሜ በኃይሉ የሚጨምረው ነገር ካለ በዚህ ላይ እሱ ራሱ ቢሄድበት ጥሩ ነው ያለውን ነገር ቢነግረን። ይሄ ከእንግዲህ ከሁለተኛው ፓስተር ከሆነው ከፓስተር ወንድዬ አፍ የሰማኑ ነው። ፓስተር ጌትሽንም ከዚህ በፊት አውርተኑ ነበር፣ እኔና ዶክተር ዋናውን ሲኒየር ፓስተሩ ማለት ነው። ወንድማችንም በኃይሉ እዚህ አለ፣ ከጠመቁት ወንድሞች መካከል ነው። ስለዚህ ቤተክርስቲያንን ቀድመን አንሄድም ብሎ በሚል የሚያደርገው ነገር በዚህ በሶሻል ሚዲያ ላይ እያየን እየታገስን ስድቡንም ነቀፌታውንም አልፎ ተርፎ ከግለሰብ ደረጃ በግለሰብ እኔንም ዶክተርንም ምን ያልሰደበዋል እዚህ ሶሻል ሚዲያ ላይ ያሉ አገልጋዮችን በሙሉ የተሳደበው። አጠቃላይ ደግሞ እንደ ተቋም ደግሞ ወንጌላውያን አማኞች እያለ ያው ሰው ጴንጤ ከሚሆን ሲኦል ቢገባ ይሻላል እያለ ሲል ነበር። በአማኑኤል ህብረት ቤተክርስቲያን ይኸው እንግዲህ አገልጋዩ እዚህ ስላለ በቤተክርስቲያኒቱ የድቁና አገልግሎታ የትምህርትና ዘርፍ ክፍልም ላይ ጭምር የሚያስተምር የሚሰብክ ወንድም ስለሆነ ነግረውናል። ራሱ በኃይሉን እንደሚልኩልን ማለት ነው መጋቢዎቹ እና በዚህ በላኩት መሰረት ነው እዚህ ጋር ስናወራ እኔና ዶክተር ብቻ ሳይሆን የአማኑኤል ህብረት ቤተክርስቲያን እዚህ አለች። ያው ሪፕሬዘንት የሚያደርገው አገልጋይ ወንድማችን በኃይሉ አለ ማለት ነው። ስለዚህ ቤተክርስቲያኒቱ ሰፊ ጊዜ ወስዳ ጠይቀዋለች። ያው ለቤተክርስቲያን የማይታዘዝ በጣም አመፀኛ ሰው እንደሆነ እዚሁ ሶሻል ሚዲያ ላይ በምናየው ባህሪ ባልተናነሰ ቤተክርስቲያን ውስጥ የሚያሳያቸው ነገሮች ነበሩ። ግን በጣም ታግሰው መክረዋል፣ ዘክረዋል፣ አስተምረዋል። እሱ አልተማርኩም ብሎ ወደ መካድ ቢመጣም ግን አስተምረዋል። የውሃ ጥምቀት የተጠመቀበትንም ፎቶ ማሳየት አለብን። እዚህ የተጻጻፍናቸው ጽሁፎች ሁሉ ጭምር ስክሪንሾት አድርገን ያስቀመጥነው አለ። አመጣጡ ላይ እንግዲህ ምናልባት አይ ቲንክ ምናልባት ለባይሌ ከመስጠት በፊት ያው ዶክተር ጌም ተናግሮታል። እኔ ጋር መጥቶ ጌታን እቀበላለሁ ብሎ ከማለቱ በፊት አሁን ስማቸውን እዚህ ማልጠቅስ ሁለት እህቶች በአሜሪካ ሀገር ያሉ ከነሱ ጋር በየተናጠል ደውሎ ያወራቸው ነገር ነበረ እና ኦኬ እነኛም እህቶች እንደ ክርስቲያን እህት ክርስቲያኖች ስለሆኑ አናግረውታል በመልካም ጠባይ በመልካም ነገር። ስለዚህም በኋላም ጌታን ተቀበልኩ ብሎ አለ። ጌታን ለካ የተቀበለው በኋላ ላይ ደግሞ አይ ቲንክ አገልጋይ ኃይሌ የሚባለው እሱ ቤት ራሱ ጌታን ተቀብሏል እና እንግዲህ በአንድም ሰው ደግሞ በግል ደግሞ ጌታን አስቀብሎታል የሚል ነገርም ደግሞ ሰማው። ስለዚህ ሁለት ቦታ ላይ ጌታን ከተቀበለ ለምንድን ነው ኤርሚያስን ቤት የፈለገው? መጨረሻ ነው እንግዲህ እኔ ጋ ይመስለኛል ጌታን ተቀበለ ተብሎ የተባለው ማለት ነው። ኦኬ ምን ነበረ በኋላ ላይ እህቶች ወንድሞችም እናስገባለን አሁን ማለት ነው። እነሱ ጋር በጣም የተደራጀ ኤቪደንስ ስላላቸው ቪዲዮዎችንም እያያዙ የእሱ ንግግርም እየሰሙ ስለነበረ ስለዚህ መጣ ጌታን ተቀበለ። ስለዚህ ለኩ በሚባል ቦታ ላይ እንደሚኖር ነገረኝ። ኢቨን ጌታን እንደተቀበለ ወዲያውኑ በሶስተኛው ቀን በምናም ነገር በሁለተኛው ቀን በሶስተኛው ቀን የሆነ ክሊኒክ ነበረኝና ክሊኒኬን ዘጉት ብሎ ክሊኒኩ እንደዘጉበት ሜሴጅ ጻፈልኝ። ትልቁ ላይ አርገኝ ዶክዬ ኦኬ እሺ ሜሴጅ ጻፈልኝ። ሜሴጁን ግን በጣም የሚገርማችሁ አሻጥር ስለነበረበት ዲሌት አድርጎታል። ዶክዬ እንደውም አንድ አፕሊኬሽን ነበረ ምናልባት ዲሌት የተደረገ ሜሴጅ መልሶ ሊያነብ የሚችል ነገር ነበረና እዚህ ጋር የተጻፈውን ነገር ለእኔ ጻፈልኝ። ቆይቶ ግን ዲሊት አደረገው እና ጌታን በተቀበለ በሶስተኛው ኦልሞስት ወይ በአራተኛው ቀን አካባቢ ላይ ነው ይኸው ሰሙ ማለት ነው። ዲሊት አደረገው። ድርጅት የተዘጋብኝ ታሸገብኝ ብሎ የሚል እንደዚህ ድርጅት ውስጥ ያለው የሱ ለኩ ውስጥ ያለው የጤና ክሊኒክ ምናምን ብሎ የሚለው እንደዚህ ፎቶዎች ላከልኝ። አይዞ አልኩት፣ አበረታታሁትኝ። ቪዲዮዎችን ሁሉ እንደዚህ አድርጎ ቀርጾ ላከልኝ።
እስኪ እግዚአብሔር እንትን ይበለው የራሱ ድምፅ ነው። እናንተ ተቋማችን ይህን ይመስላልና ይህ ቢሮችን ነው። እና ሊያሽጉት ነው ሳይመጡ ነበረ ዋርን እያደረጉን የነበረው እና ያው ፈተና ነው። እስኪ አላቅም ከስንት ደቂቃ በኋላ እንትን ይበሉ በጣም እያፎከሩ ምናምን ነው እና ያው ተገለው ውጊያ ከዚህ ይጀምራል። ይህን ይመስላል። ይሄ ላብሩማችን ነው። በኢትዮጵያ ደረጃ ሰው ይገባል በጣም እና ደስ ያሲ ሮማይነር ፕሮሲጀሩን ነው እና የመሪያ ሌሎች ናቸው። ቆሻሻ ማስወገጃ ናቸው። ይሄኛው ማዘር ቆይ መጣው። እሺ እና እንዲህ እያደረጉ ነው። ፉከራ ላይ ናቸው። እግዚአብሔር ነገሮችን ያስተካክል። ይህ ሰርቪስ ኦኬ። ይሄ ለኩ ላይ ያለው የእሱ ክሊኒክ ነው ብሎ የሚለው ኢዮር ክሊኒክ ነው የሚባለው ላከልኝ። ይሄ ስራ ቦታዬ ነው አሳሸጉብኝ አሁን ብሎ አለኝ። ይኸው እንደዚህ እዚህ ጋ የተሸገበትን ላከልኝ ማለት ነው። ፌክ ነው እውነት ነው? እኔ እንግዲህ እንደ ክርስቲያን ወንድም ጌታን ወዲያውኑ እንደተቀበለ ለምን እንደው ብዬ ስለው ያው ጌታን ስለተቀበልኩ ነው ብሎ በጥላቻነት ምናምን ነገር ብሎ አለ እና ጌታ አንዱ ከሰጠን ቅንነት ነው እና በቅንነት አይዞህ አልኩት። አይዞህ እና ጌታ እንጸልያለን። ይሄው የመጀመሪያውን ዱላ ጀምረዋል አለ። ጸልይልኝ አለኝ። ኦኬ አልኩት። ደወልኩለት። 18 ደቂቃ አወራሁት። የክሊኒኩን ስም ጻፍልኝ አልኩት። ሰዎችን ምናልባት የሚያግዙት ሰዎች ካገኘሁ ብዬ እንደው እህትየውን ሜርሲንም ሁሉ ጭምር ጠየቅኩለትና ኢዮር መካከለኛ ክሊኒክ ይባላል አለ። አይዞህ እንግዲህ ሰው ወደ ጌታ ሲመጣ ብዙ ስደት ከቤተሰብም ጀምሮ በስራም ቦታ በምንም ይገጥመዋል። ሚስትም ካለ በሚስት ባልም ካለ በባል ልጆችም ካሉ በልጆች በኩል እንደዚህ አይነት ነገር ይገጥማል እና ጽና፣ አይዞህ፣ እንጸልይልሃለን። ደግሞም በዚህ አቅጣጫ ሊያግዙ የሚችሉ ሰዎች ካሉ ያለ አግባብ ከሆነ የታሸገብህ ሰው ጌታን ተቀበለ ተብሎ የሚታሸግበት ከሆነ እኔም የቻልኩትን ያህል አደርጋለሁ። ሰዎችን ካገኘሁ ኢትዮጵያ ደውዬ ከኔ የተሻለ ደግሞ ሰዎች ካሉ ብዬ ለወንድሜ እንዳልክ ዘነበ ማለት ነው። እንደዚሁም ለእህትየውም ለሜርሲ ደግሞ ነገርኳቸውና ሰዎች ከተገኘ ያፈላልጉልሃል ብዬ አልኩትኝ እና ከተማው ኪሎ ብሎ የሚል ነው። ማነው ለኩ ማለት ሶሪ ለኩ ብሎ የሚል ነው። ጸልይልኝ አለኝ። ኦኬ አልኩት። ኦኬ እና አካባቢዎችን ካለ ሁሉ ይልቅ የተሻለ ነበር የኔ ድርጅት ብሎ እንደዚህ ላከልኝ። የተሻለ ያስባለው ድርጅትን ኦኬ። እኛ እንደ ክርስቲያን ተረዳሁትኝ። እንደውም ከዛ ሲጽፍልኝ እንደዚህ ብዬ ጻፍኩለት። ያው ሰላም ወንድሜ ሰሙ እንዴት አደርህ? በጣም ተጣብቤ ነው የዋልኩትኝ። በቶሎ ስላልመለስኩልህ በጣም ይቅርታ። በእነርሱ በኩል ሊያግዙ የተዘጋውንም ሊያስከፍት ሁሉ ለሚችሉ ሰዎች ያገኙሃል ብዬ ለማምናቸው ሁለት ወገኖች ነግሬልሃለሁ። ማለት ሰዎችን ድንገት ፈልገው ከኔ ይልቅ የተሻለ ኢንፎርሜሽን ወይ ደግሞ የተሻለ ሰዎችን ያውቃሉ ብዬ ለምላቸው፣ አንድ ለእህትየው ለሜርሲ፣ ሁለት ለወንድሜ ለእንዳልክ ዘነበ፣ ለእነሱ ነግሬለታለሁ። ኦኬ እና አይዞህ ወንድሜ ወደ እግዚአብሔር አምላካችን እጸልያለሁ አልኩት እና ይኸው እንደዚህ አይነት ምልክት አሳየኝ። ኦኬ ጸልይልኝ አለ።
እንግዲህ በደንብ ያው ብሎ እዚህም ደግሞ ፎቶችን ላከልኝ ማለት ነው። የድርጅቱ የነበረው የእሱ የድርጅት የነበረው ማለት ነው ቪዲዮ የተባለው የሚሰራበትን እና በእውነተኛ ክርስቲያን ባህሪም ምግባርም ተከታትለነዋል፣ አውርቼዋለሁ ማለት ነው። እነዚህ ፎቶዎች ሴቶቹ ማለት ነው እሱ ነው ሌላውን ወንድም የሚቀርጸው። እኛውን ምንም ቦክስ እኚህ ባባዶ ናቸው። ዝም ብለው ነው ቴብሎች ነው። እዛ ነው ኢመርጀንሲ ድራጎቶች ያለ እኚህ ሌሎቹ ሶስቱ ባዶ ነው። ኦኬ ይህን በዚህ ያለ ከዛ ያው ምን አለኝ፣ ኤርሚ እንዴት ነህ? እየበረታ ነው። አቢስ እንዴት ነው ብሎ አለኝ። አይ ቲንክ በወቅቱ ልጄ የምን ነበረ የሆነ ነገር ሆኖ ነበር። ስለ ልጄ መሰለኝ የጠየቀኛው። እግዚአብሔር ሀሳቡን ሁሉ ይፈጽምለት ብሎ አለኝ። ከዛ ደውሎልኝ ነበር፣ አላነሳሁለትም ስላላገኘሁት። ኤርሚ እባክህ እያጉላሉኝ ነው አለ። ነገርየው በኋላ ፌክ ነው። ይገርማችኋል። ኤርሚያስ ሞኝ ነው፣ ኤርሚያስ ጅላጅል ነው፣ ቂላቂል ነው ብሎ የሚል በጣም ብዙ አመለካከት እዚህ ሶሻል ሚዲያ ላይ ያላቸው። ቅን ብሆን ቅን ያደረገኝ ኢየሱስ ነው። ግን ደግሞ አንድ ነገር በቃ ልትረሱት የማይገባ ነገር እንድታስተውሉት የሚገባ ነገር ቢኖር ጌታ የገለጠልኝን ያህል ግን በመንፈስ ደግሞ የማነብህ ሰው ነኝ። ኦኬ እና እያጉላሉኝ ነው አለ። ያው ሰላም ሰሙ ወንድም ያልኩትኝ እኔ ጋር አሁን ሌሊት ነው። እህታችን ሜርሲ ጋር ደውልላት እሷ ታገኛለች አልኩት። እህትየውም ረዳችው፣ ታግዘው የምችለውን ያህል ረዳችው ማለት ነው። እኔ ጋር ሌሊት ነበረ ሲደውልና እህትየው ሜርሲ ጋር ደውልላት አልኩትኝ። እኔ ጋር አፍተር ሚድናይት ስለነበር ጥሩ ሰዓት አልነበረም። እህትየው ጋር ግን ስለነጋ እሷ ጋር ደውልላት አልኩትኝ። ከዛ በማግስቱ ይመስለኛል ወይ በዛኑ ቀን፣ አዎ በማግስቱ ኖቬምበር ላይ ይህንን ብየው እዩ እንግዲህ ወንድሞች እናቶቼ፣ ኦኬ ኖቬምበር 11 ላይ ይህንን ብየው 12 ላይ ደወልኩለት። 13 ደቂቃ አወራሁትኝ እና ከዛ ይሄን ሜሴጅ ደግሞ ለዶክተርም ለእኔም ጽፏል። መንፈሳዊ ነገር ሁሉ ህልም እንደሚያይ እና እግዚአብሔር አያሳይም ብለን አንልም እናምናለን። ኤርሚ በህልም እጅ ጭኜ ስጸልይ አየሁኝ። አንድ አይነ ስውር አይን በራ፣ እሷም እያለቀሰች ከኔ ጋር ጌታን ስታመሰግን ኖረዋል አለ። በቃ እግዚአብሔር ያሳያል ብለን እኔ በጽኑ እናምናለን። ጻፈልን። በህይወቴ እንደዚህ አይነት ህልም አይቼ አላቅም አለ። እኔ አሁን በዚህ ህልም ላይ አልቀልድም። ነገሩ ከእግዚአብሔር አይቶት ሊሆን ይችላል። እግዚአብሔር አምላኬ ስለሚያሳይ በዚህ ላይ አንቀልድም። በጣም ትከታተለኝ የነበረች ነች። አይነ ስውር ትንሽ ልጅ ናት። እንድትከታተለኝ እሻት ነበር አለ። ተከተላኝ ወደ ቤት ድረስ መጣች። እጄንም ጭንቅላቷ ላይ ጭኜ አይኗ ነጭ ነበር፣ ካታራክት ይመስል ነበር ብሎ አለ። ከዛ በመጀመሪያ አንዱን ገልጥ ብሎ አየሁት ብሎ ያን ህልሙን ነገረኝ። ይሄ እግዚአብሔር በህልም እንደሚናገር ስለማምን አንቀልድም። እኔም ዶክተርም ጋር አይ ቲንክ ይሄ ነገር ጽፎልኛል። ከዛ ደወለልኝ። በእውነት ቢዚ ከመሆን የተነሳ ካለሁበትም ሀገር ከሌላውም ስልክ የተነሳ አልመለስኩለትም። ቮይስ ሪከርድ አደረግኩለት። ይኸው ስሙት። ቮይስ ሪከርድ። ሰላም ወንድሜ ሰሙ፣ እንዴት ነህ? ሰላም ነው፣ ጌታ ይመስገን። በጣም ደህና ነኝ። በጣም ይቅርታ ደውለህ ነበረ ዛሬ። የደወልክበት ሰዓት በእኛ ከሌሊቱ 8 ሰዓት ከ5 እና 8 ሰዓት ከ45 ላይ ነው የደወልከው። ያ ሰዓት ተኝቼ ነበር፣ ሌሊት ነው፣ አልሰማሁትም። በጣም ይቅርታ በወቅቱ ስላልመለስኩልህ። አሁን ደግሞ አንተ ጋር እንዳልደውል ያው ሌሊት ነው። በምችል ሰዓት ደውልልኝ። አይ ቲንክ ከቤተሰብ ጋር ነኝ ያለሁት። የሆነ ቦታ ወጣ ብዬ ድንገት ካላየሁት እመልስልሃለሁ፣ ካየሁትም እመልስልሃለሁ፣ ካላየሁትም ዘግቼም ቢሆን እመልስልሃለሁ። ተባረክ። በዚህ ያህል ትህትና ነው የምናወራው። ጴንጤ ማለት ኦኬ። ከተመቸህ ደውልልኝ ኤርሚ። ኦኬ ደውልልኝ አለኝ። ኦልሞስት ላስበው ጉዳይ ነው እኛ ጋር። ከተመቸህ ደውልልኝ፣ አወራለሁ። ኦኬ አልተኛው። እሺ ከዛ እሱ ደወለልኝ፣ አላየሁትም ነበር። ጃንዋሪ ወር ላይ ነው አይ ቲንክ ሆሊዴ ካንትሪ ሳይድ ወጣ ብዬ ነበር ልጆቼን ይዤ በወቅቱ። ከዛ መልሼ የደወልኩለት 11 ደቂቃ አወራሁትኝ።
ከዛ መልሰ እንደገና ደግሞ 29 ሰከንድ ነው ይሄኛው እንኳን ሰከንድ ነው። ከዛ ለተወሰነ ጊዜ እረፍት ላደርግ ለ2 ሳምንታት ሚዲያ ላይ አልኖርም። እናም ከውስጥ አብዝተው የሚፈትኑኝ ስላሉ እና በሐሰት የሚከሱኝ አብዝተዋልና ብትችል ጸልይልኝ ብለዋል። ኦኬ አልኩት። አጠገብህ ካሉ ሰዎች ራስን ጠብቅ ኤርሚ ብሎ የሚል በተለይ ከሴቶች አለ በጣም በመጥፎ ነገር አደገኛ ወጥመድ አጥምደውብሃል አለኝ። ይሄ እንግዲህ ገና ወደ ጌታ መጥቶ ነው አጠገብህ ካሉ ሰዎች ሁሉ ጭምር ራስን ተጠንቀቅ ብሎ ይለኝ የነበረው ማለት ነው። እና በኋላ ላይ አይ ቲንክ የማውራቱን እድል አግኝቼ እዚህ ጋር ሳወራው እህትየውን ነው ሜርሲን ጠምደው ይዘዋታል። እኔ ምን ማለት እንደሆነ አልገባኝም። እና እነ ሜርሲ እነ ቤካ ከሚባሉ መርዛም ሰዎች እያለን ቀጥታ የነገረኝ ምንም ሐሜት አይደለም። እና ከምንድን ነው ብዬ ሌሎችም ሰዎች አሉ ብሎ አለ። እንግዲህ መስማት ስላለብኝ ሰማሁትኝ። ግን የሰማሁትን ሁሉ ኤርሚያስ አሜን ብሎ ይቀበለኛል ብላችሁ ካላችሁ በጣም ጠቅላይ ሚኒስትሩ እንዳሉ ጅሎች ጅላንፎ ምናምን ነገር የሚባለው አይነት ነገር ነው መመድበ እሰማለሁ። ግን ስሰማህ መንፈስን ሁሉ መዝናለሁ። ጌታዬ ኢየሱስ የገለጠልኝን ያህል ማለት ነው። እና አወራኝ ተጠንቀቅ ምናምን ነገር ብሎ ከዛ በኋላ ቪዲዮችን መላክ ጀመረ። ከጥቂት ቀን በኋላ እመለስባቸዋለሁ ምናምን ነገር ብሎ ይሄንን ላከልኝ። አልከፈትኩትም። ተጠመቅኩ ብሎ ይሄንን ፎቶ ላከልን። ይሄ ተጠማቂው ሰሙ ነው። ይሄ ሰሙ ነው። እነኛ አጥማቂዎቹ ናቸው። አይ ቲንክ ወንድማችን በኃይሉ እዚህ ገስትራ ያለው ይመስለኛል። ይሄ በኃይልሽ አንተ ነህ? አንተ ከሆንክ ንገረን። አለው አንተ ነህ አይደል? ይሄ ፎቶ አንተ ነው አይደል? የኔ ፎቶ ነው። በዚህ ልክ ነህ። በምልክት በምታደርገው በኩል እኔ ነኝ። ቴንክ ዩ በኃይሉ። እሺ ሚዩት አድርገው በኃይል። እሺ ስለዚህ ልብ በሉ፣ እኛ ክርስቲያኖች ነን፣ አንዋሽም። የእግዚአብሔር መንፈስ ያለብን ሰዎች ነን። ይህንን ዶክተርዬም ጋር እኔም ጋር እህትየው ሜርሲም ጋር ሁሉ ልኳል። በኃይልሽ ሚዩት አድርገው ወንድማችን ባሉ። እሺ እና ይህንን ፎቶ ላከልን። ልብ በሉ፣ ግልጽ አይደለም ፎቶው፣ ግን ራሱ ሰሙ ነው የተጠመቀው። ኦኬ እዚህም ጋር ጀርባውን አዙሮ ራሱ ሰሙ ነው። ይህ ወንድማችን በኃይሉ አለ። በአማኑኤል ህብረት ቤተክርስቲያን አዋሳ አጥቢያ እንደዚህ እሱ ነው ፎቶውን የላከልን። እዚህም ጋር ይኸውላችሁ እንደዚህ አይታችሁት ከሆነ በጣም ጥምቀቱ ትክክለኛ ጥምቀት ነው። አማኑኤል ህብረት ቤተክርስቲያን ያጠመቀችው ይሄ ወንድማችን በኃይሉ እዚህ የአማኑኤል ህብረት ሐዋሳ አጥቢያ ቤተክርስቲያን ነው። ወንድማችን ፓስተር ወንድዬን አውርተነዋል። ፓስተር ጌትዬ ከድሮ ጀምሮ ስለምንደዋወል ከእሱም ጋር እሱንም አውርተነዋል። እኔና ዶክተር አብረን ሆነን እህቶችም እነ ሜርሲና እህቴ መሲ ወንድሜ በኃይሉን ሁሉ አውርተውታል። እንደውም እኛ እኔ ቢዚ ሆኜ ፕሊስ እስቲ የዚህ ሰው በደንብ አጣሩ አማኑኤል ህብረት ቤተክርስቲያን ለመሆኑ ብዬ እኔ ለእነሱ ስራ ሰጥቻቸው እነሱ ራሱ አጣርተው ነበር ማለት ነው። ኦኬ ይህንንም ለእኔና ለዶክተር ለእህትየው ለሜርሲም ልኳል እንደዚህ እና ምን አልኩት? ዋው አልኩት። በቃ ሲጠመቅ ደስ ብሎኝ ማለት ነው። እና ቀጥሎ ያለውን ስሙ። ዋው እንኳን ደስ አለ ወንድሜ ሰሙ። ጌታ እግዚአብሔር ይባረክ። ቴንኪው። በጣም ደስ የሚል ውሳኔ ነው። ለእግዚአብሔር ክብር ይሁን። ጌታ እጅግ አድርገን እናመሰግናለን። ቴንኪው ሰሙሻ። የልጆቼን ድምፅ የቤተሰቤን ድምፅ ስሙ። በጣም ብዙ ጊዜ እኔ ከቤተሰቤ ጋር ስለሆንኩ ቤተሰብም ስላለኝ ከልጆቼ ጋር ስለመሆኑ በጣም ብዙ ጊዜ የቤተሰቤ ድምፅ ይገባል አብረው ማለት ነው። ኦኬ ከዛ ደወለልኝ። ፌብሩዋሪ 2 ሳላገኘው ቀረው። ቪዲዮ ላከልኝ። የሚልከው ቪዲዮ እዩት ወንድሞች ናቶች፣ ቪዲዮ ፎቶ የሚልከውን እዩት። ምንድነው ሌባ እናት ልጇን አታምንም እንደሚባለው አይነት ነገር ማለት ነው። እዚህ ጋር ደግሞ ቪዲዮን እዩት። ይመስለኛል ባልሳሳት፣ ግምቴ ትክክል ካልሆነ በጣም ይቅርታ። በአማኑኤል ህብረት ቤተክርስቲያን ውስጥ የሆነ ፕሮግራም ላይ ተገኝቶ እግር ቀርጾ ነው የላከልኝ። ወይ የራሱ ፊት አልቀረጸም። እዛ ያሉት አሁን የባይብል ስተዲ ወይ የምንም ነገር ቢሆን ፈቃደኝነቱ ተጠይቆ ቪዲዮ ተቀርጾ ቢላክ እኛ ጋር እንደዚህ በሹክሹክታ የሚሰራ ነገር የለም። አማኑኤል ህብረት ቤተክርስቲያን የባይብል ስተዲ ጥናት ላይ ተገኝቶም ከሆነ የምስክርነትም ጊዜ ከሆነ ቪዲዮ ይቀረጽ ብሎ መጋቢዎችን እዛ ያሉትን ወንድሜ በኃይሉም እዛ ቢኖሩ ዲያቆናቱን ጠይቆ ቪዲዮ ተቀርጾ ራሱ ብትልቅ ቤተክርስቲያን አትከለከልም። እንደዚህ ያዕቆብ ጨዋታ አንጫወትም እኛ። ስለዚህ እዚህ ጋር ይህንን ላከልኝ። ዋጋቸውን አግኝተዋል ያንን ነገር በማድረጋቸው። ምክንያቱም በጌታ ራት ላይ ነው እየተዘባበቱ ያሉ። ኦኬ የተላከው 11 ሰከንድ ነው የላከልኝ። እግር ቆርጦ ነው የላከልኝ። ከላክ ሙሉ ነው መላክ። ተናጋሪው ማን እንደሆነ አይታወቅም። የት ቤተክርስቲያን ላይ ምን ፕሮግራም እንደሆነ አላቅ።
ኦኬ፣ የእግር አገልግሎት ማለት ነው። ከዛ ቤካ ከተሳዳቢዎቹ ዘመዶቹ ጋር በሰራው ቪዲዮ ወጥቶ ይቅርታ ይጠይቅ አለ። ወንድምነት ቤካን ደግሞ ጠምዶ ነው የያዘው። ወንድምነትም ቤካ አጭበርባሪነቱ ቀድሞ ገብቶታል። ለዚህ ነው ቤካም አነፍንፎ ኮቶ ለኮቶ ይከታተለው ነበር። እና ለምንድነው እንደዚህ የምታደርገው ብዬ እኔ ቤካንም አልተቆጣሁትም። ብቆጣው ታናሽ ወንድሜ ነው ይሰማኛል፣ ግን ደግሞ አልተቆጣሁትም። ራሳቸው እዛ የተጠማመዱበት ነገር ስለነበር ማለት ነው የነበረውን እሱ ሲያሳይ ቆራርጦ ስላሳየ ማለት ነው። እሺ ቪዲዮ ይቅርታ ይጠይቃል። ለማንኛውም አንተም ተጠንቀቀው አለኝ። ማንን? ቤካን። ተጠንቀቀው ያልተባልኩት ሰው የለም እዚህ። ዶክተር ሻውል አልነገርኩም እንጂ እኮ አንተ እሱን ተጠንቀቀው ተብያለሁ። ተጠንቀቅ፣ ዘማሪ ዳጊን ተጠንቀቅ፣ ሜርሲ የምትባል ተጠንቀቅ፣ ቤካም ይባል ተጠንቀቅ። ፔንቶችን አጠቃላይ ተጠንቀቅ ያልተባልኩትኝ እና ወደ ወገኔ እየመጣህ በውስጥ መስመር ተጠንቀቅ ብለህ ስላልከኝ እኔ ምንድነው ነገሩ እያልኩኝ ዝም ብዬ እንደ ድኩላ ምደነብር ሰው እንዳልመስልህ፣ ማናችሁም ብትሆኑ ማለት ነው፣ በውስጥም በውጭም የምትመጡ ተጠንቀቅ ተጠንቀቅ። እኔ የደርግ ወታደር አይደለሁም። እሺ ከዛ የአማኑኤል ህብረት ቤተክርስቲያንን የጌታ እራት ማስተማሪያውን ፒዲኤፍ ለእኔም ለዶክተርም ላከልን። ኤርሚዬ እንዴት አደርክ? ነፃ ኮንክ ደውልኝ አለኝ። ከዛ የቲክቶክ ቪዲዮ ላከልኝ። እኔ ቪዲዮቹ ከፍቼ እንኳን አይቼ አላውቅም፣ እውነቱን ንገራችሁ በጌታ ፊት። እርሱም ሆነ የደቡብ አፍሪካ ዘመዶቹ በጣም ነው የታገስኳቸው። ከአንተ ቤት ጀምሮ በምገባበት ቤት እየተከታተሉ ሲሰድቡ አውቄ ነው ዝም ያልኳቸው። አንተ ቤትም ሆነ ሌሎች ቤት መግባት ያቆምኩት የቤካና የዘመዶቹ ብልግና አስጠልቶ ነው። ስርዓት መያሲዝ ከሆነ ከስርዓት ይያዝ። እንደሱ ተደራጅቶና አደራጅቶ ለመሳደብ የመጽሐፍ ቅዱስ መገለጥ አይጠይቅም። እኔ የመካነ ኢየሱስ ሳልሆን አማኑኤል ህብረት ነኝ ብሎ አለ። አማኑኤል ህብረት ነው ማለት ነው። አሁን ግን ምንደው እያለ የሚያወራው እኔ አማኑኤል ህብረት አልገባውም፣ ጴንጤም ጋር አልገባውም፣ ሰው ጴንጤ ከሚገባ ሲኦል ቢገባ ይሻላል እያለ ነው ብሎ የሚለው። ልብ በሉ። እኔ ቤት ነኝ አለ፣ አማኑኤል ህብረት ነኝ። ከአጠገብህ ሰው እንዲሸሽ የሚያደርጉ ቁጥሮቹ አንዶቹ እሱና ቡድኖቹ ናቸው አለ። ቤካ ወንድምነት እኔ ከስሬ ሰው እንዲሸሽ አላደረግም። ቢያደርግም የሚሸሽ ሰው ካለ ይሽሽ። ውልቅ ማለት ትችላላችሁ ከኤርሚያስ ጋር ማለት ነው። ግን አላደረገም ወንድምነት። የሚገርመው ባለፈው ሰኞ ራሱ የጻፈው ማኛ ቤት ከአንተ ጋር የገባሁት እዛ ቁጭ ብዬ ገብቼ አላውቅም፣ በመጽሐፍ ቅዱስ ማንበብ ጀምሬያለሁ ሲል በርታ፣ ጥሩ መሻሻል እያየሁብህ ነው። ኮሜንትም አድርጌ ወዲያውኑ ጠፋሁት፣ አልተሳደስኩም። ስክሪንሾቱን አድርገ ልክ ትናንትና እንደጻፍኩት አድርገው ለህዝቡ ይላኩት ብሎ አለ። ደወልኩለት፣ 11 ደቂቃ አወራሁትኝ። ከዛም በዛኑ ጊዜ መርቼ ደወልኩለት፣ 23 ደቂቃ አወራሁትኝ፣ መከርኩትኝ። አይታችሁት ከሆነ ፍጥነቱ በከፍተኛ ማንንም ነው የሚነድፈው። ወንድማችንን ጌርሳምን ይሳደባል፣ እህትየውን ሜርሲን ይሳደባል፣ ቤካን ይሳደባል፣ ግሎሪ አብን ይሳደባል፣ ቴሌኮምን ይሳደባል፣ ቲክቶክ ማነው ዜድ ቲክታክን ይሳደባል፣ አስቼን ይሄ ሽማግሌ እያለ ይሳደባል። በተለይ ጌርሳም ወንድማችንን እንዴት አበሻቅጠው እንደሚሰድበው ወንድሞች ናቶች እና ይሳደባል። ሁሉንም ማለት ሴት ቃሌን ይሳደባል፣ ድኩማን እያለ በቃ ከሁሉ ጋር ተናጨ። ችግሩ ምን እንደሆነ እነግራችኋለሁ። ችግሩ ጨንግር የሚባል መንፈስ አለ እና እሱ እንደሆነ ጌታ ያስቀድመው ስላሳየ እና ከዛ ደወልኩለት፣ ከዛ እንዲመልሰልኝ። አረ ኤርሜ በጣም ሰው እንዴት ነው ክፉ የሆነው በእግዚአብሔር ስም። የረሳሁት ካሎራን ይሳደባል። በቃ የማይሳደበው የለም፣ ሁሉንም ነው የሚሳደበው። ፓስተር ጻድቁን ይሳደባል። ኦኬ አንተ የቤካ ንግግር ላይ እኮ ፎቶ የኔን ፎቶ የለጠፉት ሌላ ሰዎች ናቸው። ይሄ ቴልኮም ምናምን የሚባሉ ናቸው። እንዴት ነው ሰው ከሰው ለማጋጨት ይሄን ያህል ተጨንቀው ተጠበው እንዲህ ድምፅ እንትን ብለው? እኔ ምን አይነት ሰዎች ናቸው ግን? ምንድን ነው አሁን እኛ ብንጋጭ ብንጣላ ምንድን ነው የሚያገኙት ጥቅም? እኔ መጥቼ እንደውም ከአንተ ጋር ነው ያወራሁት። እንዴት ቤካ እንዲያደርጋል ነው አይደለ? አወራን ከቤካ ጋር። ቤካ እኔ ምንም አውቀው ነገር የለም አለ። ሲጀመር ልጆቹንም አላውቃቸውም አለ። ልብ በሉ እዚህ ጋር እንዴት እንደሚዋሽ። አንዴ ቤካ ነው ያደራጀብኝ ብሎ ከዚህ ስልክ ውስጥ ያወራኛል። ቤካ ነው ይህንን አደራጅቶ የሚያሰድበኝ እያለ አሁን ደግሞ ቤካ ነው የለሁበትም ብሎ አለው ሲጠይቀው እና ጌታ የገሰጻቸው በእውነት በጣም ከባድ ሰዎች ናቸው። ምንድነው ይሄ ሁሉ የክፋት ዘመቻ ግን? አሁን
ቤካ ሰሙን እንዲያደረገው እያሉ ነበረ። ቤት ከፍተው እንትን ሲሉ ነበረው። ፎቶ የለጠፉ ቪዲዮ የቤካ ቪዲዮ አስገብተው ነው። ምን አይነት ግን አጋንንታዊ ስራ ነው የሚሰሩት? ከዛ እነዚህ ዶክተር ገስጻቸው በሆናት እዚህ ጋር ይህንን ቪዲዮ ለእኔ ልኮልኝ እኔ ቤካም ነበር እና ቤካን ተቆጥቼ በጣም እንዴት ነው እንደዚህ አይነት ነገር የምጽፈው? ቤካ ለዚህ ሰውዬ እኮ ትንሽ ጊዜ መስጠት አለብን ብዬ ቤካን ተቆጥቼው ሄደ ቀጥታ አናግረው እና ቀጥታ ከሱ ጋር አናግረው ይቅርታ ጠይቅለት፣ ይቅርታ ጠይቀው፣ ሶሪ በለውና ይህንን ልጅ በቃ በራሱ የሚሄድ ከሆነ በራሱ ይሄድ እንጂ ምክንያት እንዳልነው ብዬ ቤካ በቃ አንተ ካልከኝ አረጋለሁ። እሺ እኔ ግን አላደረኩም፣ እንደዛ አልገባኝም ነበር። እኔ እንዳውም ራሱ በዛን ጊዜ ነው ቤካ ሄዶ ያናገረውና እንትን ያለው። ኦኬ ቴንክ ዩ። ስለዚህ እንደዛ ብሎ ሲል እኔ ሲልክልኝ ቪዲዮቹን ይሄው የአባቶች አምላክ ምስክር ነው። ቪዲዮን ከፍቼ እንኳን አላየሁትም። ልጁ ባጭር ቃል የእውነት ልንገራችሁ ተቅበዘበዘ። በቃ በጣም ሲቅበዘበዝ አስቀድሞ አንድ ጌታ ስለሱ ገና በኦርቶዶክስ ሃይማኖት ውስጥ እያለ ወደ ጌታ ከመምጣቱ በፊት አንድ ህልም እግዚአብሔር አሳይቶኝ፣ በህልም እግዚአብሔር ጄኒውን የሆነ ነገር የሚያሳየኝ አሳይቶኝ የነገርኳችኋለን። አጋንንት እያሰቃየው እግዚአብሔር አሳየኝ፣ ለሰሙ ማለት ነው። ገና ወደ ጌታ አልመጣም። ያኔ ይሄንን ስናገር የነበራችሁ ሰዎች 77 ቁጥር መጻፍ ትችላላችሁ ታች። እንደማሏሽ አምላኬ ምስክር ነው፣ እናንተ ምስክሮች ናችሁ። ገና ጌታን ሳይቀበል በፊት ሰሙ አጋንንት ይዞ ሊገለው ይፈልጋል እና አጋንንት ይዞ እያሰቃየው አሳየኝ እግዚአብሔር። እዚሁ ሶሻል ሚዲያ ላይ ነው የተናገርኩት። የሰማችሁ ሰዎች ይኸው ምስክሮች ናችሁ፣ ታች ያላችሁ ሰዎች። ኦኬ። ስለዚህ በዚህ መንፈስ ውስጥ እየተሰቃየ ያለ ሰው ነው። በጣም የተቅበዘበዘው ሲመጣም እና አኬ የተባለ የአኬን ቡድኖች ወይ ግሩፖች የተባሉትን እነ ኢዮብን ማነው ልደተ ቃል ምናምን ነገር የሚባሉትን እዛ ያሉትን በሙሉ ጭፍጭፍ አድርጎ እያበሻቀጠ ሲሳደብ ነበር። ከመጣም እንኳን በኋላ ማለት ነው። እኛ እነሱን ከመጣ በኋላ ቢሳደብ እኔ ደስተኛ አይደለሁም፣ ግን እሱ የራሱ እዛው ደግሞ ተባልጦበት የመጣው ነው ማለት ነው። ኦኬ። ከመጣም በኋላ እንደገና ደግሞ እዚህም ደግሞ መጥቶ ይሳደብ ነበረ ሰዎችን ማለት ነው። ስለዚህ ቪዲዮ ሲልክ እነዚህ ቪዲዮ እንትን እያልን እንሂድ። ምን በዚህም ላይ እኔ አንድ የመከርኩት አንድ ትልቅ ነገር ሰሙ። አንተ ጌታን አግኝታ አይደል? እሺ ገፉኝ ብለሃል አይደል? ገፍተው ያመጡ ኢየሱስ ላይ ከሆነ ስለነሱ ማንሳት የለብህም። አሁን የመለወጥ ምልክት ሊሆን የሚገባው በእነዚህ ልጆች ላይ ያለህን ምሬት ማስወገድ አለብህ። ገፉኝ ብለሃል፣ ገፉኝ ብለህ የት ነው ያደረሱ? ስለነሱ መናገር ማታቆም ከሆነ መለወጥህን በምን ታሳያለህ ብዬ እኔ ቻሌንጅ አድርገዋለሁ ፊት ለፊት። ራይት ኦኬ ቴንክ ዩ ዶክተር። ያው በጣም ብዙ ጊዜ እንደውም አንተ ከኔ ይልቅ በዛም ብዙ ጊዜ ወስደህ በአወራሁም ሰዓት ላይ እንደመከርከው ነግረኸኛል። እሱም እንደሚደውልልህ ነግሮኛል። ያ ስለዚህ እነዚህን ቪዲዮዎች ላከ። አንዳቸውን ከፍቻ አላየሁም። ምክንያቱስ ልጁ ተቅበዝብዟል። ነፃ መውጣት እንዳለበት እኔ ከዛ ከአጋንንት ስርዓት ነፃ መውጣት እንዳለበት የነገርኩትን ህልም እሱ በወቅቱ ሰምቶ እዚሁ ከታች ነበረ ይሰድበኝ ነበር። ቤት ከፍቶ ራሱ እንደሚሰድበኝ እኔ አላወኩም ነበር። በኋላ ላይ ጌታን ከተቀበለ በኋላ በውስጥ እኔና እህትየው ስናወራው ያኔ ህልም ያለምክልኝና የነገርከኝ ነገር 100% እውነት ነው አለ። እህትየው ሜርሲ ያለች ከታች 100% እውነት ነው። እባብ በሌሊት ያሰቃየኛል አለ። ሐሰት አይደለም የማወራው። ልብ በሉ ወንድሞች እናቶች፣ በፍጹም ኢየሱሴን ላገለግል ስለሆነ የወጣሁትኝ የተባረከው ቅዱሱ መንፈስ በእኔ ውስጥ ስላለ በጌታ በኢየሱስ ክርስቶስ ባመኑ በእህቶቼና በወንድሞቼ ውስጥ ስላለ በፍጹም አንዋሽም። እባብ ያሰቃየኛል አለ። በጣም ትልቅ እባብ በጣም በኃይለኛ ይጮህብኛል። እንደገና ደግሞ በሌላ ከሱ ለማምለጥ ስሸሽ ከሌላ አቅጣጫ እባብ ይመጣብኛል። ከሱ ለማምለጥ ስሸሽ ከሌላ ቦታ ይመጣብኛል። ከሱ ለማምለጥ ስሸሽ ከሌላ ቦታ ይመጣብኛል። እንደዚህ እያልኩኝ እየተሰቃየሁ ነው ማድረው አለ። ወንድሜ ሰሙ እህቴ ሜርሲ ባለችበት እግዚአብሔር ያሳየኝን ህልም ስነግረው ጌታን ከተቀበለ በኋላ ይሄንን በእኔና በእህቴ በሜርሲ ፊት መስክሮልናል። ምን እባብ ከአራቱም አቅጣጫ እባብ፣ በተለይ አንደኛው እባብ በጣም ትልቅ ነው፣ ይጮህብኛል አለ።
እየመጣ እና ሌሊቱን ሁሉ በሰላም አላድርም አለ። ይኸው የኤልያስ አምላክ ኢየሱስ ክርስቶስ ምስክሬ ነው። እና እኔ ከዚህ ነፃ እንዲወጣ ወደ ቤተክርስቲያንም መጠጋቱን በጣም ወድጀዋለሁኝ። እውነተኛ ቤተክርስቲያን ነው። አማኑኤል ህብረት ነኝ ብሎ ሲለኝ ጤናማ ቤተክርስቲያን ናት፣ የእኛ ቤተክርስቲያን ነች፣ ፔንቴኮስታል ናት፣ ተማር እና እዛ ተማር አልኩትኝ። በጣም ደስ የሚለው የወንድማችን ባይሉም አለ እዛ። አንድ ጊዜ ቆይ፣ ማን ነው ኮሜንቱን የሚያበራው ሰው? እኔ ነኝ ያጠፋሁት፣ እንዳታበሩት። ተባረክ። ተውላቸው ዶክተርዬ ማለት እንትን ብለው ነው። እኔ አጥፍቼው አንተን ያበራው እንደ አይኔ አይደለሁም፣ እኔ አላበራሁትም። ኦኬ፣ አቴንሽን እንትን እንዳይል ብዬ ነው። ኦኬ፣ ቀጥልሽ። ችግር የለም። እና እህትዬ ሜርሲ አለሽ? ሜርሲ አላየሁትም። እህትዬ አለሽ? ካለሽ አንድ ቁጥር ጻፊልኝ ወይ ገዝት ላኪልኝ። የታለ? የታች የለችም፣ ሳያት የለችም። አላያትማ። እሺ ካለች አስገቧት። ሌሎቻቸው አሁን ገዝተ ላይ ላካችሁ ሰዎች በፍጹም አትገቡም። እውነቱን ስንነግራችሁ ወገኖች፣ እኛ ልናስገባቸው ያሉ ወንድሞችና እህቶች አሉ። እነሱን የታለች ታዲያ? እህትየው አስገቢያት። የታለች? አንድ ቁጥር ጻፊልኝ ሜርሲ። እንቅልፍ ጥሏት ይሆናል። ኤርሚዬ ተወኩለኩ እኮ ነው። እዛ አለች እያለች ነው መሲ። ስራ ውላ ነው። አላገኘሁትም። እድሜ እኛ እንትን እንላለን። አንተ ቶሎ ይህንን ፋይናላይዝ አድርግና በኃይሉ ሊናገር ስለዚህ ልጁ ስለተቅበዘበዘ ጸሎት እንደሚያስፈልገው አምን ነበር። ነው ወደ አዲስ አበባ ከመጣ ሰዎች ይጸልዩልሃል ብዬው ወደ አዲስ አበባ ሁሉ እንዲመጣ ነግሬው ነበር። እሺ ብሎ ነበር። ወንድሞቹ ሙሉ ጭምር ወደዛ ሄደው ሊያዩት ፈልገው ነበር ወደ ሐዋሳ። ግን በዚህ መካከል አማኑኤል ቤተክርስቲያን ገባ፣ እዛ ተጠመቀ። አማኑኤል ህብረት ቤተክርስቲያን እየተጠመቀ በነበረበት ሳለ ወንድማችን በኃይሉ ማይክ ከፍቶ ይነግረናል። እርኩስ መንፈስ ከወንድማችን ከሰሙ ላይ በአማኑኤል ህብረት ቤተክርስቲያን አገልግሎት ላይ እርኩስ መንፈስ ጮሆ ወጥቶለታል አይደል? ወንድማችን በኃይሉ አቤት ኤርሚ ሰሙ እዛ እናንተ ጋር በተጠመቀ አገልግሎት በሚሰጡት ጊዜ እርኩስ መንፈስ ከላዩ ላይ ጮሆ ወጥቷል አይደል? እኔ ነበርኩኝ በአካል ከወንድም ስንታየው ጋር በትክክል በእኛ እጅ ላይ ነው ዴሊቨሪ የሆነ አጋንንት ጮሆ ወጥቷል በስርዓት። ተባረክ። ወንድሜ በኃይሉ እግዚአብሔር ይባርክ። ኦኬ፣ ይሄ ከሆነ በኋላ መልሶ ሰውየው የሚቅበዘበዝበት ነገር አለ። ጊዜ ሳገኝ የምገልጠው አለ። መልሶ በክፉ መንፈስ መልሶ እንደገና ምንድነው ማኒፑሌትድ ሆኗል። አሁንም ስነግራችሁ እሱም እየሰማ አሁንም ስነግራችሁ እዚህ ላይ ያላችሁ ሰዎች ሰሙ በክፉ መንፈስ ቁጥጥር ስር ነው ያለው። ኦኬ፣ በክፉ መንፈስ ቁጥጥር ስር ነው ያለው። የሰራዊት ጌታ እግዚአብሔር ካረዳው ሊገለው ይችላል ይሄ ክፉ መንፈስ። ስለዚህ በእንደዚህ አይነት ከወንድሞች ጋር ሲተራመስ የነበረበት ታሪክ ይህንን ይመስላል። ከዛ በኋላ እኔን መሳደብ ጀመረ፣ እነ ዶክተር ሻውልን መሳደብ ጀመረ፣ በሙሉ ጴንጤ መሳደብ ጀመረ። ሰው ጴንጤ ከሚሆን ገደል ቢገባ ሲኦል ቢገባ ነው የምመርጠው። ጴንጤነትን ለልጆቻችሁ እንትን አትበሉ። አዲሱ መደበኛ ትርጉም ይሄ ናቪ ትርጉሙ ይሄ በጣም ይህንን ሰው ካነበበ ፓጋን ነው የሚሆነው፣ ስላሴን ይክዳል፣ ነገር ክርስቶስን ይክዳል እያለ በሙሉ ሲናገር አማኑኤል ህብረት ቤተክርስቲያን እንደሚማር ነግሮናል፣ እናውቃለን። ጠይቅ ያለሁኝም ወንድሞችንም እህቶችንም እንዴ ቤተክርስቲያን ያስተማረችው ይህን እንዳይደለ እኛ እናውቃለን። አማኑኤል ቤተክርስቲያን የምታስተምረውን ትምህርት በደንብ እናውቃለን። የአማኑኤል ህብረት ቤተክርስቲያን የማስተማሪያ የደህንነት የመሰረታዊ ክርስትና ትምህርት የማስተማሪያ እንትኑ ሽቱን ጋ አለ። ገና በኢትዮጵያ ሳለው ከናዝሬት አማኑኤል ቤተክርስቲያን የወሰድኩት ማለት ነው። ማስተማሪያ አለኝ፣ የሙሉ ወንጌል ማስተማሪያ አለኝ፣ የአማኑኤል ማስተማሪያ አለኝ፣ የእኛ የጉባኤ እግዚአብሔር ማስተማሪያ አለ። እንደዚህ አይነት ትምህርት አንሰጥም፣ እሱ ወጥቶ እንደሚናገረው ማለት ነው። አማኑኤል ያስተማረችው እውነተኛ ትምህርት ነው፣ እሱ ግን ወጥቶ የሚናገረው ሌላ ነው።
ስለዚህ ይህ ሰው በጣም ብዙ ታገስ ነው። ያው ሲሳደብ ነበር በየቤቱ እየሄደ አሁን በቅርብ እንኳን አንዱ ቤት ገብቶ ኦርቶዶክስ ነኝ ይላል። አንድ ቤት ገብቶ ደግሞ እኔ ያው እንደምታውቁት የወንጌል አማኝ ነኝ በአማኑኤል ህብረት ቤተክርስቲያን ነኝ ስር ይላል። ስለዚህ እኛ ከዶክተርዬ ጋር ተነጋግረን ቅድም ዶክተር እንዳለው ከመሪዎች ጋር አወራን፣ ከመጋቢዎቹ ጋር አወራን። የእነሱን ዲሲሽን አሳውቁን ብለናል። አሳወቁን። ዛሬ ልነግራችሁ መጣን። በጣም በተለይ እህቶች ይህን ተናግሬ ጨርስ። በተለይ እህቶች በጌታ የሆናችሁ እህቶች ከዚህ ሰው ተጠንቀቁ፣ ተጠበቁ። መረጃ ስላለን ይህን ብለን የምንላችሁ መረጃ ማለት የተሰነደ መረጃ። በጣም በጣም ተጠንቀቁ። ጌታን አምኛለሁ ጌታን ተቀብያለሁ ብሎ በማለት ከኛ ወገን መስሎ ከኛ ወገን ያልሆነ በጣም ብዙ ነውር ነገሮች እንደሚያደርግ ሕያው እግዚአብሔር ምስክር ነው። ተጠንቀቁ። ኢቭን ኦርቶዶክሳውያን እህቶች እንኳን በተለይ ሰውየው ብቻውን አይደለም፣ በክፉ መንፈስ ማኒፑሌትድ ሆኗል። ስለሰሙ ነው የምነግራችሁ። ስለዚህ አጋንንት የሰፈረበትን ሰው ብታገቢ ኦርቶዶክሳዊ እህቱ ምትሆኝ እንኳን ራሱ አይጠቅምሽም። በመጀመሪያ ሰውየው ከአጋንንት ነፃ መውጣት አለበት። አማኑኤል ቤተክርስቲያን ተጸልዮለት እንኳን ተመልሶ ገብቶበታል መንፈሱ አጋንንቱ ተመልሶ ገብቶበታል። ያው እንደ እግዚአብሔር ሰው ነግራችኋለሁ እና ይሄን ነው ብዬ የምለው። ቴንኪው ወንድሞች እህቶችን ማስገባት እንችላለን። ዶክተር ተባረክ። አሜን። ቆይ አንድ ጊዜ በወንድሜ በኃይሉ ወጣብኝ። ወንድሜ በኃይሉ አንድ ቁጥር ጻፍልኝ። ብዙ ሰው ስላለ እስቲ ቆይ መጨረሻ ላይ ከሆነ ያለው እድሜ ካየው አስገባው። ወንድሜ በኃይሉ ይታያል። ኦኬ መልሰህ ላክልኝ ወንድሜ በኃይሉ አይቼው ነበረ። አንድ ቁጥር ጻፍልን። በኃይሉ አይቼዋለሁ። እንትን ወገኖች በስመ አብ እኔ እኮ የእግዚአብሔርን ቃል አታስተምሩም ወይ ይላሉ። ቁጭ ብለን የእግዚአብሔርን ቃል ስናስተምር ዞር ብሎ የማይመጣው ሰውዬ። ጌታ ኢየሱስ ይባርካችሁ። እሺ ወንድሜ በኃይሉ ጌታ ኢየሱስ ይባርክ። በጣም አንተ የምትለውን ነገር አንተ በለን፣ እኛ እንደዚህ በል እንደዚያ በል አንበል። እንደው በክርስቶስ ቤተሰቦች ፊት ደጋግሜ የምናገረው ነገር ይህን ሰው ገንዘባችን ለማድረግ ይህንን ሰው ለእግዚአብሔር የሚጠቅም ሰው እንዲሆን ለማድረግ የእውነት የልባችን ስፋት ፍላጎታችን ሰዎች እንዳይነኩት ያልሄድንበት ርቀት የለም። ጥርጣሬ ስለሌለን አይደለም፣ የእግዚአብሔርን ጸጋ ስላመንን ነው። የእግዚአብሔርን ቃል ስላመንን ነው። የሚገርመው ነገር ወገኖች አንድ ድምፅ ላሰማችሁ። ፐብሊክ የሆነ ድምፅ ነው የማሰማችሁ። ይሄ ሰው ወደ ቸርች ሲመጣ ወደ ወንጌል አማኝ ነኝ ብሎ ሲመጣ የራሱ ጓደኞች ተናደው ይሁን ምን ብለው እንደሆነ አላውቅም፣ ግን የራሱ ጓደኞች ይህንን ኦዲዮ ሲያወጡ ኦዲዮን ወሰድኩና ኮንፍሮንት አደረኩት። እንደዚህ አይነት ኦዲዮ አለ በአንተ ላይ ያወጡ ኦዲዮ ምንድን ነው አልኩት። ዶክተር ይሄ በኤአይ የተሰራ ነው፣ እኔን ለማሸማቀቅ ያወጡት እንትን ነው ብሎ እንትን ብሎ አለ። በቃ አይ ምን አልኩት፣ እኔ ልትሰልል እንኳን ብትመጣ እኛ የሚሰለን ነገር የለንም። እኔ ይህንን ነገር እውነት ነው ብዬ አልቀበልም፣ ግን ልትሰልል እንኳን ብትመጣ ጥሩ ነው ሰልለን እስቲ ብዬ ነው ያልኩት። እና ድምፁን ላሰማችሁ፣ አንድ የታገሱና አዳምጡኝ። ቶክ ላይ ስለሆነ ብዙ ነገር ይተዋል፣ ብዙ ሰው ይሸሻል እና ማንም በማይኖርበት ሰዓት ሊያሳድግ የሚችለው ኢየሱስ ማንም በማይኖርበት
አይውላችሁ ይሄ በጣም በጣም ፔንፉል የሆነብኝን ነገር ልንገራችሁ በጌታ ፊት። እቺ እህት የሆነ እሱ ያለበት ጉባኤ እንትን ያለበት ሩም ውስጥ ልታጽናናው የገባች እህት ወይ ደግሞ እሷ ያለችበት ቦታ ሄዶ ልታጽናናው የተናገረች ያለች ሴት ነች። ማንም በሌለበት ቦታ የሚያጽናና እያለች እየነገረችው እያለች ምን ያደርጋል? ሚውት ያደርግና ሰንበዲ ደውሎለት ሚውት ያደርግና ዲያደር ሳይድ ያለው ሰው ያንን ኦዲዮ ቀርጾ ነው የላከላቸው። ተመልከቱ። እዚህ ጋር የሚያጽናኑ ወገኖች እያጽናኑት እያለ ሚውት አድርጎ ነው። ስሙ በደንብ ይውላችሁ፣ ስሙ ላሰማችሁ። አብሳላት እንዴት ነሽ? ሰማችሁ ያለው ይሰማል እንደ ኤርሚዬ ይሰማል? ምን አልከኝ ዶክተርዬ? ይሰማል እንጂ ይሰማል ዶክተር። ጥራት የለውም እንጂ ይሰማል። ሲጨምር ጥራት የለውም። አው ምን ይላል? ለደወለለት ሰው ምን ይላል? ሚውት አድርጌያቸዋለሁ ይላል። ሚውት አድርጌያቸዋለሁ ይላል። አይ ዋዝ ላይክ ሾክድ። እዛ ከዛ በፊት የምትናገረው እህት የሚያጽናና ነገር ነው የምትናገረው። ይኸውላችሁ የእሷን ብቻ ስሙት። ይኸውላችሁ እኔ እንደዚህ አይነት ሸር አልወድም። እኔ ግን እንደው በቃ በጣም ነው አቃጠለኝ። በጣም ስላመንኩሽ ነው ለአንቺ የጻፍኩልሽ፣ ለማንም አልጻፍኩም እና ለአንቺና ለሶስት ልጆች ነው የጻፍኩት። በጣም ጠብቁ። በጣም ወደሽ በጣም ውስጣችን ያሉ በጣም የሚቀርቡን ኦርቶዶክስ የሚመስሉ የኛን መረጃ የሚሰልሉ በጣም ብዙ ልጆች አሉ። ለማንም ይህን እንዳትናገሪ። እኔ ስክሪንሾት አድርጌ የጻፍኩልሽ ከዘማርያም ጋር እያወራን ነበር። አይተሽዋል? ከዘማርያም ጋር ያወራ ነው። በደንብ ስሚና የለሽ ወደ 7,000 የሚያክሉ ወደ 7,000 የሚያክሉ ነፍሳት ኦርቶዶክሳውያን እነሱ ይገዳሉ። አክሊል ጀምሮ የንጤናን የተዘጋጀ በደንብ ስሚ። በጣም የለሽ በጣም የጮሁ ያፍሉ ምናምን በጣም የሚያጮሁ ልጆች የለሽ። እኔ አንድ ሴሌክት እያደረኳቸው ነው የሚያዟቸው። በጣም ደስ ብሏቸው የሚያጨበጭቡ በጣም ብዙ ሰው እያየሽ ነው አይደል? ምን እያለ በደንብ ስም በደንብ ስክሪንሾት አድርጉት፣ ስክሪንሾት አድርጉት፣ ያዙት። እነማን የትኛው ቤተ እምነት ውስጥ እንዳሉ በደንብ ለዩ፣ በደንብ ይገባሻል። ከዚህ በኋላ ልሽ ላኩልሽ እኔ ከዲያቆን ዘማርያም ጋር በጣም ተነጋግረናል። የላኩልሽ ከሱ ጋር ያወራነውን ነገር ነው። በሰሜልሽ ከሱ ጋር ያወራ ነው። እኔ ከዚህ በኋላ እነሱ ውስጥ እገባለሁ። አንተ አዲሱን ማን ኦርቶዶክስ እንደሆነ ፊልተር ነው ማድረገው። በደንብ እኔ ከዚህ በኋላ እነሱ ውስጥ እገባለሁ ነው የሚለው። ስሙ የላከው ደግሞ ዘማርያም ዘለቀ ነው። ከዘማርያም ጋር ተነጋግረናል ነው የሚለው። ተነጋግረው ዘማርያም በኋላ ላይ እኔ እንደዚህ አይነት ነገር እንትን አላልኩም ብሎ ግን ስሙ ብቻ መረጃ ነው የምሰበስበው። ይልሽ በጣም ይልሽ ለማንም ሰው እንዳታወሪ፣ ለማንም አደር ይልሽ ገብቼ የምሰራው ይሄን ስራ ነው። እነሱ ውስጣችን ያሉት ውስጣችን ጳጳስ
ጳጳስ ናቸው፣ ዲያቆን ናቸው፣ ቄስ ናቸው። እኛስ ተጃጅለን ቁጭ ብለን እኔ ራሴ መጠቀም ካለብኝ ልጅ መሰዋት ካለብኝ እስከ ሞት ድረስ ራሴን ሰዋለሁ። እዚህ ድረስ የነገርኳቸው ራሳችሁን አረጋጉ። አስፈላጊ በሆነ የለሽ ከኛ ልጆች ጋር ቤት ልገባ እችላለሁ ብዬ ኢንቴንሽናቴ እነማን ምን እንደሆኑ ፊልተር ማድረግ ነው። እነማን ከማን እርዳታ እንደሚቀበሉ ፊልተር ማድረግ ነው። ይስራ የለሽ አሁን የለሽ እኔ እየነገርኳቸው ያለሁት ለማምለክም እንዳትነግሪያት በጣም ዋፍት ቢሶ ሲሪየስ ቤተክርስቲያናችን የልጅ ተወራ ነው እንዳለም ያለችው ተወራ ፐርስ ነው ቤተክርስቲያን ልጅ ከህፃንነት የጀመረው እንዲህ አይነት ስራ ነው ስራ የነበርኩት ማህበረ ቅዱሳን ውስጥ እኔ አሁን ይህን ስራ መስራት አይገብደኝም ያለብኝ እኔ ልሽ እኔ ቸርቻቸው ሄጄ ውኡ ብያለሁ ድንገርሽ እስከለያቸው ድረስ ብዙ ዲያቆናትን የሚያወጥቼ እኔ ከሞት ላይ ያመለጥኩት ዕቃ ተጭኖብኝ ነው ከምዕራብ ኢትዮጵያ ወዳለበት ቦታ የመጣሁት ይገደል ነው። ይህ ማህበራዊ ድረገጽ ያውላቸው እዚህ ጋር ያሉ ምድረ ደናቁርት አሹኩላይ በጣም ራሳቸውን ጠብቀው ቤተክርስቲያን ጠብቀው ከቻላቸው ጉረቡ ካህናትን ግራቡ። ይህን ብላቸው ያለብኝን ዋጋ እኔ እስከ ህይወት እስከ ጫፍ ድረስ እጄ ዋጋ ከፍላለሁ። ራሳችሁን ጠብቁ፣ ራሳችሁን ጠብቁ። እኔ አውቄ ነው ይሳደቡ ምንም ይበሉ። ይኸው 5 ዓመት ተሳድበዋል። ቆም ብለው የኛ ልጆች ቢዝነስ ነው የሚሰሩት። እኔ ያርገም አላማይ ቤተክርስቲያን የጠላተው ማን ቢለው ፊልተር ማርክ ነው። ለማንኛውም ብዙ ነገር አላወራሽም። ተረጋጉ፣ እናንተ ተረጋጉ። ማን ምን እንደሚጣም የለሽ። በጣም ደስ እያላቸው እየሳቁ እየቦረቁ ነው። አንድ ክርስቲያን ሰው ሲጠፋ ያለቅሳል አይደል? እነሱ እየሳቁ እየቦረቁ ነው። ስክሪንሹት አድርጎ ያዙ መረጃ። መረጃ ያዙ፣ መረጃ ያዙ። ሞኛቱ እነሱ መረጃ እየሰበሰቡ ነው። ያዙ፣ ስክሪንሾት አድርጎ ቁጭ አድርጎ። ገባችሁ? እነዚህ ሰዎች ሲጠፋ ደስ የሚላቸው አውሬዎች ናቸው። እያየሁ ነው። ስክሪንሾት ስልክ ስክሪንሾት ስለማያደርግ ነው። ጥንቃቄ አድርጎ ይህን እናደርጋለን። በቃ ያብዬ በቃ በስልክ እናወራለን። ይሄንን እንግዲህ ወገኖች ይሄንን ግቡና እናት ቤተክርስቲያን የሚል የኦርቶዶክስ ቤተክርስቲያን ቻናል ላይ አናፖሎጂቲካሊ ኦርቶዶክስ የሚባል ልጅ እንዳለ የእነሱ ልጆች ባሉበት ነው ይህንን እንትን ያለው። ይሄንን ይዤ ነው ኮንፍሮንት ያልኩት። ይሄ ኤአይ አይደለም፣ ኤአይ የሚባል ማላከኪያ አይደለም። አይድናት ሲልም ኤአይ እንዳልሆነ አውቃለሁ፣ ግን I just gave him benefit of doubt። ለምንድን ነው ይሄ ሰው ኢየሱስን ተቀብያለሁ ብሎ ሲል ይሄን ያወጡበት? ኢኖሰንት አንቲል ፕሩቭን ጊልቲ በሚል ፍልስፍና፣ የህግ ፍልስፍና እስከ መጨረሻ ድረስ ስከታተለው ቆይቼ ነው። ይሄንን ግን ይዤዋለሁ። ይሄንን ኦዲዮ ዳውንሎድ አድርጌ እነሱ ኋላ ላይ ሊያነሱት እንኳን ከቻሉ ብዬ ዳውንሎድ አድርጌ ቁጭ አድርጌዋለሁ። ኮንፍሮንት ሳደርገው ለመሰለልም ብትመጣ የሚሰለል ነገር እኛ እንደሌለን አይተህ ነው የምትሄደው። ይህንን አንድ ነገር አንድ እንትን አድርጎ፣ ሁለተኛ ነገር በጣም ጥያቄ ውስጥ የከተተኝ ነገር፣ ሁለተኛ
አንድ ቤት ውስጥ እያወራን የተለያዩ ትራዲሽኖች አሉ። ታውቃላችሁ እኔ ያለኝ ትራዲሽን የፔንቴኮስቴ ትራዲሽን ነኝ። የሙሉ ወንጌል ልጅ ነኝ። ግን የሪፎርምድ ቴዎሎጂን የማይበትን መነጽር ምን አይነት እንደሆነ ታውቃላችሁ። የሉትራንን እንዴት እንደማይ ታውቃላችሁ። በወንጌላውያን ህብረት ላይ ያለኝን ጠንካራ አቋም ታውቃላችሁ። እና አንድ ቀን ቃሌም አለ ቃሌ እያለ እንትን እያለ በቲክቶክ ላይ ምን ብሎ ይጽፍልኛል? ዶክተር ቃሌን ያዙት፣ ጠይቁት፣ ካልቪኒስት ነው እንዳትለቁት፣ ካልቪኒስት ነው ብሎ ጻፈ። እና I was like what ለቃሌ ነግሬዋለሁ። ይሄንን ነገር አለ እንትኑ አለ በደንብ አለ። እኔ ያው ሚ አለ በደንብ እና I was like shocked። ለቃሌም ወዲያው አልነገርኩትም። ብቻ አየውና ምን ማለት ነው እንግዲህ እኔን የምታውቁኝ ወገኖችን በማሰባሰብ የወንጌል አማኞችን እጅ ለእጅ ተያይዞ በመሄድ በማስታረቅ እንደዚህ በማድረግ ነው። እና ኢማጂን እኔ በዛ ሰዓት ደግሞ እንደዛ አይደለም ቃሌ እንደዚህ ነኝ ብሎ አላለም። አውቀዋለሁ ቃሌ የሚያምንበትን የሚያስተምሩ ቢያስተምርስ አማን እንደዛ ነው የሚያስተምረው። አመጣጡ በመካከላችን አንድ ሰሞን እኔ ካልቪን እንትን ምንድን ነኝ ያለው ካሪዝማቲክ እንትን ነኝ ብሎ ይመጣና ጴንጤቆስጤው ሌላው ላይ ሉትራኑ ላይ ሌላው እንትን ላይ በጣም እነዚህን ሁሉ ዳታ ፖይንቶችን ሰብስቤ ነው እነዚህን ሁሉ ዳታ ፖይንቶች በዳጊ ላይ በዘማሪ ዳጊ ላይ ቪዲዮ ልኮልኛል። የሚልካቸውን ነገሮች በሙሉ ሰብስቤ ይዤ አይቼ አጥንቼ ወገኖችን ጠይቄ መጨረሻ ላይ ያው መገለጥ ጀመረ ማለት ነው። እና በዚህ መጠን አይታችሁኝ ታውቃላችሁ። እኔ በሰው ላይ የአንድ ሰው ጉዳይ ላይ እስከዛሬ ድረስ እኔ በቲክቶክ በቆይታዬ ማለት ነው እንደዚህ አይነት እንትን በጣም አሳስቦኝ እንዲተጨንቄ እንትን ስላይታችሁኛል። አላያችሁኝም። ወደፊትም እንደዚህ አይነት ነገር አላደርግም። በጣም ክሪቲካል ካልሆነ ማለት ነው። ክሪቲካል ካልሆነ እና ቤተክርስቲያን እንዴት ነው የምታየው የሚለውን ሲሪየስሊ መሄድ የጀመርኩት ለዚህ ነው። ይሄ ሰው እንግዲህ ለኤርሚ የጻፈለትን ቴክስት ቃል በቃል ለእኔ የጻፈልኛለ። ቃል በቃል እንዴት ነው ሰው ቃል በቃል የሚጽፈው ለሰው? አንድ ሙሉ ፓራግራፍ ቢሆን ኦኬ፣ ግን ላይን ባይ ላይን የተጠና ነገር ኢማጂን ኤርሚንና እኔን ማለት ኤርሚ እንትን ሻውልን ከኤርሚ ሊያስጠብቀው ማለት ነው። እና ይህ ሰው በአብያተ ክርስቲያናት መካከል ከልጅነቴ ጀምሮ እኔ የማደርገው ነገር ነው፣ ይህንን ሳደርግ ነው የኖርኩት፣ ህይወትን ቢሆን እከፍላለሁ ብሎ በዚህ መጠን ከሄደ የሄደባት ቸርች ደግሞ አዋሳ ውስጥ ፕሮሚነንት የሆነች በኢትዮጵያ የአማኑኤል ህብረት ውስጥ አሉ ከሚባሉ አጥቢያዎች መካከል የሆነች ፍሬያማ የሆነች ፓስተሮቿ እንዴት በጥንቃቄ የሚናገሩ የምንመሰክረው እኛ ቸኩለው እንኳን አይ በቃ ምናምን አይደለም ያሉት። ጊዜ ወስደው ሲኒየር ፓስተሩ ተወያይተው ከ3000 በላይ ምዕመን ያለበት ቤተክርስቲያን ለአንድ ሰው ህይወት ቦታ ሰጥተው፣ እኛም ለዚህ ወንድማችን ለሰሙ ከጥላቻ አይደለም። አይታችሁኛል እንዴት ትሪስ አደርገው እንደነበር ጌታን ከመቀበሉ በፊት እንዴት ሲሰድበኝ ሲያበሻቅጠኝ የነበረ ሰው እንደሆነ ታውቃላችሁ። ጌታን ተቀበልኩ ሲል ግን እንዴት በሰፊ ልብ ሰሙዬ ብዬ ቤቴ ሲመጣ ቤቱ ሄጄ በምን አይነት መንገድ እንትን ሳደርግ እንደነበረ አይታችኋል። ጥላቻ በፍጹም ልናስተልቀው ትልቅ ምናምን መስሎን እንዳይመስላችሁ። ግን እንደነዚህ አይነት ሰዎች ከዚህም በኋላ
እኛ በቀልድ እንደማንይዝ የጌታን ነገር እዚህ ጋር የመጣ ነው። እኔ ጋር አሁን 1 AM ነው ሌሊት ቀኑን ሙሉ ስሰራ ውዬ ከዛ በኋላ ደግሞ ቸርች ሌላ ፕሮግራም ኖሮ ከቤተሰብ ጋር እንትን ብዬ ከቤተሰቤ ጋር 10:30 ላይ ማለት 11 ላይ ልገባ 10:30 ላይ 10:45 40 አካባቢ ነው ጨርሼ በቃ ተሯርጬ ባለቤቴ እንትን ብዬ መጣሁት። ይህንን የምናደርግበት ምክንያት ቤተ ክርስቲያን የማንም መጫወቻ እንዳልሆነች የቤተ ክርስቲያን ጉዳይ በጣም ሲሪየስ አድርገን እንደምንወስደው ለማሳየት ቸኩለን ያደረግነው ነገር የለም። እኔ ጌታ ኢየሱስ ክርስቶስ በሚያውቀው ልቤ በጣም በቃ በጣም ለሰሙ ይራራል። በቃ በጣም በጣም ያሳዝነኛል ያለበት ፕሬሸር ያለበት I really have the heart ግን የአብያተ ክርስቲያናት ጉዳይ ግን ጫወታ አይደለም። እና ወንድሜ በኃይሉ give us like a briefing አንተ ያንተን እንትን እንደ ቤተ ክርስቲያን ብትቆጠብ እኛ እንትን አንደርስታንድ እናደርጋለን። አንድ እንድታደርግልን የምንፈልገው ሄድንበት ያልነው መንገድ ትክክል ነው ወይ ማለት አንተ የምትመሰክረው ነገር ስለተላክ ይህንን ለህዝቡ እንድታስረዳና የምትናገረው ካለ ለአንተ እድል ስጥ። በጣም አመሰግናለሁ ዶክተር። ከመጀመሪያው ጀምሮ አንተም ወንድማችን ኤርሚም ሲል የነበረውን ነገር በማስረጃ ያቀረባችሁትን ነገር እናንተም ያደረጋችሁትን ትዕግስት በደንብ አይተናል። ስለ ቤተ ክርስቲያናችንም ትክክለኛ የሆነውን ነገር ነው ያነሳችሁት ያወራችሁት። በዋናነት ዶክተር አንተም በመሃል እንዳልከው የቤተ ክርስቲያን ትልቁ ጭንቅ ወይም ትልቁ ሀሳብ ሰዎች እንዲድኑ ነው። ይሄ ወንድማችን ካለበት ነገር እንዲወጣ እኔም ፐርሰናሊ ምናልባት ይህንን አልነገርኩም ይሆናል ዶክተር፣ ፐርሰናሊ ከምክትል መጋቢያችን ውጪ ፓስተር ወንደሰን በተገኘበት በእኔ ስልክ እኔ ራሴ ደውዬ አውርቼዋለሁ። በእሽታ መንፈስ ነበረ በወቅቱ ለእኔ የመለሰልኝ። ቤተ ክርስቲያን የሄደችበትን ርቀት እናንተም በአፕሪሺዬሽን አይታችኋል። ትክክልም ነው። እንደዛም ነው ያደረግነው። ምክንያቱም የቤተ ክርስቲያናችንም ዋና አስተምህሮም ተልእኮ የሰዎች ሕይወት ላይ መሰረት ያደረገ ትምህርት፣ ሰዎች ሕይወታቸው ሙሉ በሙሉ ከተቀየረ በኋላ ነው ወደ አገልግሎትና ወደ ሌሎች ነገሮች የምንሄደው እና ያነሳችሁት ነገር እውነትን መሰረት ያደረገ ነው። ከመጀመሪያ ጀምሮ በማስረጃ ነው ያቀረባችሁት። የምንለው ነገር እውነት ነው ወይ ብላችሁ ካላችሁ እኔም ለማምንበት ለእውነት ነው የምናገረው። ትክክለኛ መንገድ ነው የሄዳችሁት። ልጁ እንዲመለስ ያደረጋችሁበትንም ርቀትና ጥረት እኔ ተረድቻለሁ። እንደ ቤተ ክርስቲያንም አሁንም አንተም ዶክተርም እንዳልክ ለዚህ ሰው ሩሩ ልብ እንዳላችሁ ላይ አይቻለሁ። እውነት ለመናገር አሁንም ይሄ ልጅ እድል አለው ነው በኔ በኩል የምለው። እንደ ቤተ ክርስቲያናችን አሁንም ቢሆን ለዚህ ሰው እድል ሊሰጠው ቢመለስ እውነቱ ቢገባው አዎ ብሎ ለተቀበለው ጌታ እንደገና ቢማረክ ቢመጣ የበለጠ ለህይወቱ ይጠቅመዋል እንጂ የሚጎዳው ነገር የለም። እኛ እያንዳንዳችን እንዴት ወደዚህ እንደመጣን ከሱ በላይ በጣም ስትሮንግ ኦርቶዶክስ ነበርን። እኛ ያደግነው አብዛኞቻችን በኦርቶዶክስ ቤተክርስቲያን ውስጥ ነው። የሐዋሳ ገብርኤል ቤተክርስቲያን ሲገነባ ትልቅ አስተዋጽኦ ከነበራቸው ሰዎች መካከል አንዱ ነኝ እኔ። ለቤተክርስቲያናችን ለገብርኤል ቤተክርስቲያን በጣም ቅርብ ነው። በልጅነታችን ፊደል የቆጠርነው እዛ ነው። ብዙ ጊዜ እናንተም እንደምትሉት ኤርሚም እንደዛው ሁላችሁም ስለ ኦርቶዶክስ በደንብ ታውቃላችሁ። ነገር ግን ኤርሚያ አሁን ወንድማችን ሰሙ የሄደበት ያለው ርቀት አንደኛ በማስረጃ ያቀርባችሁት ነገር የወንጌል አማኞችን እንቅስቃሴ የሚጎዳ ሰዎችን ከእግዚአብሔር እውነት ፈቀቅ እንዲሉ የሚያደርግ እያደረገ ያለው እንቅስቃሴ የምንታገሰው አይደለም እንደኛም እንደ አማኑኤል ቤተክርስቲያን። ስለዚህ ዋጋ የተከፈለባቸውን እህቶች ወንድሞች ለግል ጥቅሙ ለእውነት ቢሆን ምንም ችግር የለውም። እናንተም በውል በሆነ በትክክለኛ ማስረጃ አቅርባችሁ አይቻለሁ፣ እኔም ሰምቻለሁ። ይሄ ዞሮ ልጁን ለመጉዳት አይደለም፣ ሌሎች ከዚህ እንዲማሩ
ሌሎች ከዚህ እንዲመለሱ የምታደርጉትን ርቀት እኔ በጣም ነው አፕሪሺየት የማደርገው። በተረፈ አሁንም እዛም እዚህም የሚሉ ያልገባቸው እህቶቻችን ወንድሞቻችን ትክክለኛ የሆነ መጠለያ ሊኖራቸው ይገባል። ማንም መጥቶ የሚወስዳቸው እንዳይሆኑ፣ ማንም ወደሚፈልገው አመለካከትና ትምህርት ይዟቸው እንዳይሄድ ትክክለኛ ፓስተር ሊኖራቸው ይገባል። መጋቢ ሊኖራቸው፣ መጠለያ ሊኖራቸው፣ የሚመክራቸው ሰው የትኛውን መርጠው መስማት እንዳለባቸው መጠንቀቅ አለባቸው። ዶክተር ይህን ምናልባት እዚህ ውስጥ ሆኖ የሚሰሙም በዓለም ዙሪያ ያሉ እህቶቻችን ወንድሞቻችን እውነተኛ መጋቢ ማን እንደሆነ፣ እውነተኛ እረኛ ማን እንደሆነ ትክክለኛ መጠለያ ሊኖራቸው ይገባል። አለበለዚያ ማንም እየመጣን የፈለገውን ትምህርት እያጠጣቸው የሚሄድ ከሆነ ከእውነተኛው ከዘላለማቸው ነው የሚጎሉት። እግዚአብሔር ካዘጋጀላቸው የዘላለም እረፍት ነው የሚጎሉት። ሰው ትንሽ ዕውቀት ያለው ሰው መጥቶ እንደፈለገ የሚያደርገው ከሆነ ወዳልተገባ ውድቀትና ህይወት ነው የሚሄድ። ይሄንን በብዙ እንደው በዚህ ሰው ብቻ ምክንያት ሳይሆን ሁሉ ጊዜ በኢትዮጵያ ቤተክርስቲያን እንቅስቃሴ ውስጥ በኢትዮጵያ ወንጌላውያን አማኞች ህይወት ውስጥ የማየው በጣም የጎደለ የሚያሳዝነኝም ነገር ነው ወንድሞች። ስለዚህ ሊጠነቀቁ ይገባል። እኔ እናንተ ጋር እውነት አይቻል እውነት ለመናገር እስቲል አሁንም ምናልባት እየሰማ ከሆነ ይሄ ወንድም የመመለስ እንደገና የመቆም እንደገና እድል የማግኘት እድል አለው፣ ሌላ ዓላማ ከሌለው በስተቀር። በድምጽ በጽሁፍ ያቀረባችሁትን ነገር አይተናል። ወንድማችን ኤርሚም ያቀረበው ዶክተር አንተም ያቀረብከው ነገር አይተናል። ቤተክርስቲያናችንም እንዳልቸኮለች እናንተም ምስክሮች ናችሁ። እስከ መጨረሻው ድረስ እድል ተሰጥቶታል። ስለዚህ ዞሮ ግን ሰው ደግሞ አልመለስም ካለ አውቆ ከሆነ ደግሞ ቤተክርስቲያን የግሏን አቋም ደግሞ ማሳየት አለባት። እናንተ ትናገራላችሁ ብዬ እየጠበቅኩ ነበረ። በቤተክርስቲያናችን የተያዘውን አቋም ሰምታችኋል። ከምክትል መጋቢያችን አውቃችኋል። ስለዚህ ይሄ ሰው እየሄደበት ያለው ነገር ከቤተክርስቲያናችን ዓላማ ራዕይና ተልእኮ አንጻር በተቃራኒ የሚሄድ ሆኖ ስላገኘ ነው ቤተክርስቲያን የራሷን አቋም ይዛለች በወንድማችን ሰሙ ላይ። ስለዚህ ጥምቀት ነው የወሰደው። ከጥምቀት በኋላ ሌሎች የመሰረታዊ ትምህርቶችን አልወሰደም። የደቀ መዝሙር ትምህርቶች አልወሰደም። እንደውም ከዚህ በፊት እናንተም በላካችሁልን ቪዲዮ ላይ ብዙ ነገሮችን የፓስተሩ ቀኝ እጅ ነኝ ተቀብለውኛል ማገልገል ጀምሬያለሁ ብሎ ብዙ ያላቸውንም ነገሮች እስቲል እኔም ጋር ቪዲዮ አለ። እናንተ በአንድም በሌላም የደረሰን ይሄንን ቤተክርስቲያን ግን አላደረገችም። ለሱ ዕውቅና አልሰጠችም። አስተማሪ ነው፣ መጋቢ ነው፣ እንደዚህ ነው፣ መካሪ ነው የሚል የትኛውንም አይነት የአገልግሎት ታይትል አልተሰጠውም። ይሄንን ሲያደርግ ደግሞ ቤተክርስቲያንም አሁንም ቆይ እስቲ በማለት ታግሳለች። ስለዚህ እናንተም ይሄ እውነት እንዲወጣ ያደረጋችሁትን ርቀት እንደ ቤተክርስቲያን አፕሪሺየት እናደርጋለን። ለመጋቢዎቼ ማሳውቃለሁ። ቀደም ስናወራ የነበረውንም ነገር ምክትል መጋቢያችንም ከውስጥ በሌላ መንገድ ሆኖ እየሰማ ነበረ። በመልካም ነው እስካሁን ድረስ የተቀበለው ያሉት። ይሄ ለኛ ትልቅ ነገር ነው። ከዚህ በኋላም እኛም ከናንተ ጎን ከእውነት ጎን ነው የምንቆመው። እውነት ነው፣ የእግዚአብሔር ቃል እውነት ነው፣ ወንጌል እውነት ነው። ወንጌል አሸናፊ ነው። በወንጌል ነው ህይወታችን የተለወጠው። ጊዜ ስለማይበቃን እንጂ እንዴት ካለ ህይወት እግዚአብሔር እንደታደገን እኛ ነው የምናውቀው።